ዳቦ አይቀድምም ወይ ለሚሉ ሰዎች አንድ ሰው በራስ ምታት በሽታ ይሰቃያል እና በተደጋጋሚ ራሱን እያመመው የሚቸገር ሰው ነው። ይህ ሰው በተደጋጋሚ ስለሚያመው ከዚህ በሽታው ለመፈወስ ወደ አዋቂ ቤት ይሄዳል። አዋቂ ቤት ሄዶ ራሴን በተደጋጋሚ እያመመኝ ተቸግሬያለሁና ለዚህ ራስ ምታቴ መድኃኒት ፈዋሽ ይስጡኝ ይላቸዋል። እና ሰውየውም ያዩትና ለዚህ ራስ ምታት ፈውስ እንዲሆን እዚያ ማዶ እገሌ የሚባል ሰው አለ፣ ይህ ሰው ደግሞ ከብት አራጅ ነው፣ እሱ ጋር ሄደ ስራ የሱ ረዳት ሁን ይሉታል። እንግዲህ ሰውየው ያመመው ራሱን ነው። የተላከው ወደ ከብት አራጅ ነው። ለምን ተላከ አልገባውም፣ ግራ ገብቶታል። ነገር ግን አዋቂ ስለሆኑ ስልስማቸው ብሎ ወደዚያ ሰውዬ ይሄድና የዛ ከብት አራጅ ረዳት ሆኖ ስራ ይጀምራል። ከብት አራጆች ከብት ካረዱ በኋላ መጨረሻ ላይ የተራረፈችውን ስጋ ጮጋራ፣ ግበት፣ ጠበስ አድርገው ይበላሉ እና በየቀኑ ይጠበሳል፣ ይበላሉ፣ ያርዳሉ፣ ይበላሉ። ቀስ እያለ ሰውየው ይሻለዋል። እንዲያውም ይድንና መታመሙን ይረሳዋል። ስራውን ለመደ። እየጠባበሱ ይበላሉ። ከጊዜ በኋላ ራስ ምታት መታመሙን ዘነጋው እና አንድ ቀን በድንገት እኛ አዋቂ ሰው ጋር ይገናኛሉ እና ሲገናኙ እንዴት ተሻለህ ወይ ሲሉት እንዴ ጭራሽ እኮ ዘነጋሁት ታምሜ እንደነበረ ሁሉ፣ ነገር ግን ካየሁት አልቀረ አንድ ጥያቄ ልጠይቅዎት። እኔ ያመመኝ ራሴን ነው፣ እርሱ የላኩኝ ደግሞ ከብት አራጅ ጋር ነው። ረዳቶኛም እያገለገልኩ ድኛለሁ፣ ግን ይሄ እንዴት ሊሆን ቻለ አላቸው። ልጄ ያሉት በዚያ ጊዜ ራስህን ላመመ በሽታ ማስታገሻ የሚሆን ነገር ነበረኝ ብሰጥህ ለአንድ ቀን ለሁለት ቀን ይሻልሃል፣ ግን እስከ ወዲያኛው ተሽሎህ ህመሙ መዘንጋት አያስችልህም። ያንተ ዋነኛው ችግር አንደኛ ሆድ ነው፣ ሁለተኛ ስራ ነው። በቅርብ ደግሞ ያለው ስራ እና ሆድህን መብላት የሚችለው አራጅነት ነበረ። ስታርድ ትሰራለህ፣ ስትበሉ ደግሞ ሆድህ ይጠግባልና ያ ሲመለስልህ በሲምፕተም መልክ የምታየው ራስ ምታት ከነጭራሹ መኖሩን ዘነጋኸው። ማስታገሻ ብሰጥህ ግን ለአንድ አፍታ ይሻል ይሆናል እንጂ እስከ ወዲያኛው አይሻልህም አሉት ይባላል። በእኛ ሁኔታ ሲመጣ ሰው ቸግሮታልና በየቀኑ ዳቦ እየሰራን እናብላው ብንል እኛ ዳቦ ጋጋሪ ሰውየውን ዳቦ ጠባቂ ነው የምናደርገው። እዚህ ቦታ ብቻ ከ2000 በላይ አልፎ 3000 ሰዎች ስራ ነበራቸው ለአንድ ዓመት ሙሉ። አሁንም አትክልተኛ አለ፣ በጣም ብዙ ሰራተኞች እዚህ ግቢ ውስጥ አሉ፣ ብዙ አክቲቪቲ አለ። እነዚህ ሰዎች ይህ ስፍራ ወደ ስራ ባይቀየር ኖሮ ዳቦ ጋግረን የምናበላቸው ወይ ለምን ይበሉ እንጂ ሰርተው ራሳቸውን ችለው ቤተሰብ የሚያግዙ መሆን ባልቻሉ ነበር። ሀገር ስንቀይር እንዴት ዳቦ እንደሚጋገርም ትውልድ እያስተማር ነው። እሱ ነው ብልጽግናን የሚያረጋግጠው።